የመጣሁት ከሰቆጣ ነው። የወከልኩት ደግሞ የአገው ነጻነት ግንባር ነው። ፖለቲከኛ ነኝ። ምክክሩን ጥሩ ነው የምለው። አካታችነት አንጻርም ከሁሉም ብሔር ከወጣቶችም ከፖለቲካ ፓርቲም ከመንግስት ሰራተኛውም ከሴቶችም እና ሌሎች ሲቪክ አሶሲዬሽንስ ተወክለዋል። አካታችነቱም አሪፍ ነው የምለው። የምክክር ሂደቱም ጥሩ ነው። ብዙ ጊዜ ፈጅቶ ብዙ ሪሶርስ ጨርሶ ነው እየተወያየን ያለ ነው። በሁሉም ረገድ ጥሩ ሂደት ላይ ነው ብዬ ነው ማስበውና ጥሩ ነው። እኔ እንዳየሁት ከሆነ የሀሳብ ብዝሃነት አለ። ሁሉም ይስተናገዳል። ሁሉም የየራሱ ጥያቄ አለው። ወክሎት ከመጣው ይዞት የሚመጣው ጥያቄ አለ። እንደ ኢትዮጵያዊ ኢትዮጵያን ያሻግራል የሚል ሀሳብ የሚያቀርብ አለ። እንግዲህ ምክክር በአንድ የሚያልቅ ነገር አይደለም። ለኛም ያው የመጀመሪያችን ነው። የሰለጠነውን ዓለም ብናይም ተመካክረው ነው እዚህ የደረሱት። እኛም ዛሬ አለን የምንላቸውን አጀንዳዎች እየተመካከርን ነው። ኢንተረስቶች አርቲኩሌት እየሆኑ ወደ ናሽናል አጀንዳ እየተቀየረ በየጊዜው ምክክር እያደረግን የተሻለ ለውጥ ይመጣል ብዬ አስባለሁና ብዙ ሀሳብ ነው ያለው። ባንዴ ሁሉም ይሳካል ማለት አይደለም። ያው ኮምፕሮማይዝ የምታደርገው ነገር ኮምፕሮማይዝ እያደረክ ነው የምትሄደው። ከባለፈው አመት ጀምሮ ደግሞ ሰላም ይሻላል፣ መነጋገር ይሻላል ብዬ ነው ወደ ሰላም ተመልሻለሁ። በዚህ መሰረትም ያው ብሔራዊ ምክክር ኮሚሽን ጋብዞን እየተነጋገርን ነው። ስለዚህ ልዩነቱን ያው ማነጻጸር እችላለሁ ማለት ነው። በአጋጣሚ ያው በጦርነት ማሸነፍ አይቻልም። በነገራችን ላይ ያው ለጊዜው አንዱ የበላይነት ሊወስድ ይችላል። የሆነ ሰዓት አንዱ እየተባለ ያው የግጭት አዙሪት ነው ሊኖር የሚችለው። በሀሳብ ሲሆን ግን ኢንተረስቶችን ኮምፕሮማይዝ አድርገ መስማማት ትችላለህ። ጦርነት ባይኖር ብለን እናስብና ኢትዮጵያ የት ትደርስ ነበር፣ አሁን የት አለች የሚለውን ማሰብ እንችላለን። ስለዚህ በአጠቃላይ በንብረትም በሰው ህይወትም እንደ ሀገርም እንደ በኢኮኖሚም ሶሻል ፋብሪኮችም የመናጋት እድል አላቸው። ጦርነት አስከፊ ነው ማለት ነው። ስለዚህ ከዛ ምንም የሚገኝ ትርፍ የለም። በንግግር ግን ብዙ ነገር እናተርፋለን ነው። አሁንም ካሁን በፊት አብረውኝ የነበሩ ጓደኞቼ ያው በጠመንጃ ጥያቄን አስመልሳለሁ ብለው እየተንቀሳቀሱ ነው እና እነሱም እንደኔ መጥተው ቢመካከሩ ነው የሚሻለው ባይ ነኝ። ተመካክሬ ባልፈጥራትም ተመካክሬ ሼፕ አድርጊያታለሁ ብዬ ማስባት ኢትዮጵያ ልትመጣ ትችላለች ብዬ ነው ማስበው። ያን ተስፋ አደርጋለሁ። ስሜ ዶክተር አለሙ አሻግሬ ከሲዳማ ክልል ተጽዕኖ ፈጣሪዎችን ወክዬ ነው የተገኘው። በሁሉም የኢትዮጵያ ብሔር ብሔረሰብ በአሁኑ ሰዓት እዚህ ነው የሚገኘው ማለት ትችላለህ እና አካታች ነው። ሂደቱም ጥሩ ነው ማለት ትችላለህ። እስካሁን ባለው ሀሳብን የማንሸራሸር ሁኔታ ቅድም እንዳልኩ ሁሉም እዚህ ጋር አሁን ባለስልጣን የለም። ተራው ማህበረሰብ የሚባል ተራው ግለሰብ የሚባል የለም። ሁሉም እኩል ሀሳቡ የሚያዋጣበትና የሚያንሸራሽርበት ሁኔታ ነው ያለውና እኩል እስካሁን ባለው እኩል ሀሳቡን እያንሸራሸረ ለሀገር ይጠቅማል የምንለውን ሌላውን ሀሳብን በሀሳብ እያሸነፍን ለሀገር ይጠቅማል የሚለውን ሀሳብ ሁሉም የሚያዋጣበት ስርዓት ነው ያለውና ጥሩ ነው ማለት ይቻላል። እሺ፣ ለምለም ጎበና እባላለሁ። ከደቡብ ምዕራብ ኢትዮጵያ ሴቶችን ወክዬ ነው የመጣሁት። የምክክር ሂደቱ ከአሳታፊነት አካታችነት አንጻር እጅግ በጣም ደስ የሚል ነው። ከአካታችነት አንጻር የሌለ ማህበረሰብ ክፍል የለም። አካል ጉዳተኛ፣ ሴቶች፣ ወጣቶች፣ የሀገር ሽማግሌ ሁሉንም ያካተተ ነው። ከአሳታፊነት አንጻር ደግሞ ሁሉም ሰው ሀሳብ እንዲያዋጣ ሁሉም ሰው የራሱን ሀሳብ እንዲያወጣ ስለተፈለገ 4000 የነበረው ህዝብ ወደ 500 ወደ 250 ወደ 50 ብሎም በ10 ሰው በትንሿ ግሩፕ ከ10 ጀምሮ 10ም ሰው የራሱን ሀሳብ አዋጥቶ ተሳታፊ እንዲሆን ስለተፈለገ ከ10 ጀምሮ ሀሳብ እንዲያዋጣው የራሱን ሀሳብ እየገለጸ የመጣበት አግባብ በጣም አሳታፊ እንደሆነ ያመላክታል። አይፈርስም በላና ከደቡብ ምዕራብ ነው የመጣው ከኮንታ ዞን ነጋዴ ማህበረሰብ ሂደቱ በጣም ጥሩ ነው። ሁሉን ያካተተ ነው። ሀሳቦችን በነፃነት የምትናገርበት ነው። እኔ እንደ አንድ ወጣት ማስበው ምንድነው ይሄ ምክክር ብዙ ሰው በተስፋ ነው የሚጠብቀው። መመካከሩ እኔ በግሌ በጣም ደስ ይለኛል። በምክክሩ ውጤት ይመጣል የሚል እምነት አለ።